ለመጠየቅ ነው እግሬ ስር የወደቅሽው? አዎ የኔ ልጅ፣ አንቺ ሉሊት ጋር ልክ ተጋብተሻል። እሷ ደግሞ ማንም ሰው መዝሙር ጋር እንዲደርስ አትፈልግም። ይሄ እኮ በጣም ቀላል ነገር ነው። እንዲሁ ብትነግሪኝ አደርገዋለሁ። ታደርግ ይሆናል፣ ግን በምንም አይነት ሁኔታ ከሉሊት ጋር ልክ እንድትጋቢ አልፈልግም። አረ በስመ አብ በይ እማዬ፣ እኔ ይህን ያህል ማሰብ ማልችል ልጅ ነኝ እንዴ? በቃ ትንሽ እማዬ ርቀዋለሁ። እሺ በጣም አመሰግናለሁ እማዬ። ሀኒ ምን ይሆንሽ ነው? እማዬ እኔ ያልደረቆኝ እንዳሳቀቅኩሽ አልገባኝም ነበር። በጣም ይቅርታ። እሺ ተነሽ ሀኒዬ። እማዬ እኔ ሁሌ ትክክል ነኝ ያልኩኝ እንደ ጎዳዎች አልገባኝም ነበር። ይቅር በይኝ እማዬ። ሀኒዬ አንቺ እኮ ደረቅ የሆንሽው ቤተሰብሽን ለመጠበቅ ስቲ ነው። እሺ አሁን ተነሽ ሀኒዬ፣ ተነሽ ልጅ። በጣም ይቅርታ እማዬ። ሁለተኛ ከአንቺ ቃል አልወጣም። የምትይኝም በሙሉ አደርጋለሁ። እሺ ልጅ በቃ ዝም በይ። እሱ የምታውቂው አንቺ ነሽ ማለቴ እኔ ጨጓራ መሆንና አለመሆን የምታውቀው ውዷ ባለቤት ነሽ ለማለት ነው። ወሬኛ ይልቅ እነ ሰምቶ አይመጡም እንዴ? መምጣታቸው ማየት ይቀራሉሽ ነው፣ ግን ትንሽ ሊቆዩ ይችላሉ። አሴር እንድናወራ ነው የመጣሁት። እኔም ገምቼ ነበር። አንቺ አንድ ነገር ካሽ መቼም አትለቂ። እሱን ደግሞ አውቃለሁ። አዎ አልለቅም። ቀንም ደግሞ ስንጨቃጨቅ መዝሙር እንዳይደብረው ብዬ ነው ዝም ያልኩ። እሺ ሁሉን ነገር እንደሰማሹ ነው። እንደሰማሹ ማለት ያው ኤልያስ ሱቅ ውስጥ የተፈጠረው ነገር በሙሉ ነገሮች አልብኝ ነው። ኤልያስ ችግር እንዳለ እንጂ ችግሩ ምን እንደሆነ በደንብ አልነገረኝም። ብቻ ግን ምከሪያቸው ብሎኛል። ሀንቹ ችግሩ ምን መሰለሽ? ያው ሱሴና ተምቹ ናቸው። ሱሴና ተምቹ? እንዴ ሱሴና ተምቹ ደግሞ ምን አደረጉ? ተምቹ ሙሉና ዳሩ ከሴቶች ጋር ሆኗል። ምን ከሴቶች ጋር? ቆይ ድን ብላለስ? ሉሊት እንዴት ነሽ? እንዴት ነው መዝሙር? አለሁልሽ። አንዳንዴ ግን ሳስበው ስራ የምትሰሪው በኮምፒውተር ሳይሆን በስልክሽ ነው አይደል? ምን ለማለት ነው? ምን ብዙ ጊዜ እዚህ ስመጣ ስልክሽ ላይ ተጠደሽ ነው ማገኝሽ። መዝሙር እየተቆጣጠርከኝ ነው እንዴ? ኖ አም ጀስት ኪዲንግ። እና ለምን ነበር የፈለግሽ? ወይ ረስቼው ነበር፣ አስታወስከኝ። እንዴ ማለት ራስሽ ጠርተሽኝ ትረሺዋለሽ ማለት ነው? ማለቴ ሌላ ነገር ስታነሳ ይሄን ረሳሁት። እኔ የምልህ ከሀና ጋር በጣም ጥሩ እየተቀራረባችሁ ይመስላል። እኔ እንጃ። ለምን ጠየቅሽ? እንዲሁ ነው። እኔ እንጃ ስትል ብዙ ጊዜ አብራችሁ አያቸዋለሁ አይደለም እንዴ? አጋጣሚ መሰለኝ። በዛ ላይ ደግሞ ሀና ቅርጿ የሚታወቅ አይነት ልጅ አይደለችም። እንዴት? ሺስ ካይንድ ኦፍ ኮንፊውዚንግ ፐርሰን ስትል ማለት የሆነ ግራ የምታጋባ አይነት ሰው ናት። ልክ እንደ እናቷ ናት። ሰላም ለእናንተ ይሁን። ውድና የተከበራችሁ ቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። እንኳን ወደ ቻናላችን በሰላም መጣችሁ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆኖ ስለምታበረታቱን እጅግ እናመሰግናለን። ጆሮና ሀና ተጣሉ። ጆሮ ሀናን ለመጠየቅ እንግዲህ መጥቶ ነበር ስራዋ ቦታ አካባቢ ማለት ነው። እሷም ለምሳ ሰዓት ከመዝሙር ጋር ወጥታ እጅ ለእጅ ተያይዘው አያቸው። በጣም ተናዶ ጥሏት ሄዶ ነበር። ሀና ግን ተከትላ ሄዳ ሳምነዋለች ማለት ነው። እናም ለምንድን ነው የመጣሁት ሳትነግረኝ ብላ ስጠይቀው ወይ ማስፈቀር ነበረብኝ እንደ እኔ እኮ ማታም ስትቀሪ ስልክም ስደውል ሳታነሽ እኔ ስቀሪ ነው የመጣሁት ብሎ አላት። እሷም በድንብላል ምክንያት በጣም አትደብሯት እንደሆነ በዛ ምክንያት እንደቀረች እና አሁን ተመልሰን እንሄድና ከዛ በኋላ ቁጭ ብለን እናወራለን ብላ ተመልሳ ወደ መዝሙር ይዘው ሄደች ማለት ነው። መዝሙርና ሀናም በእንግሊዘኛ እያወሩ ጆሮን ግራ እያጋቡት ነበረ እና እሱም ግራ ገብቶት ነበር። ያው ነጭ ስለሆነ ቀይ ስለሆነ በጣም መዝሙር ፈረንጅ መስሎት ሁላ ሲያሙት ነበር በእንግሊዝ በአማርኛም። እሱ ደግሞ ወንድምሽ ነው ወይ ስላታ ወንድሜ ነው፣ ግን በጭራሽ ማመን አልችልም፣ ወንድምሽም አይመስልም ማለት እየቀለድኩ ነው፣ በጣም ወደው ፍቅረኛ ነው ስትለው እሱንም ማመን አልቻለም ማለት ነው። እናም ስለተዋወቁ በጣም ደስ ብሎኛ ብሎ በአማርኛ እናገረው። እናም በስከ መጨረሻም እንግዲህ በሰላም ሳይጣሉ ተለያዩ፣ ሳይደበድበው ሀና ጆሮ ጓደኛዋ እንደሆነ ነው እዚህ ቦታ እንግዲህ እዛ ስራ ቦታ ለመጠየቅ እንደመጣና የአባቱ ድርጅት እንደሆነ በዛ ምክንያት እንደተገናኙ አስረዳችሁ በደንብ። እሱም ያው ተረዳት በቀላሉ ሀና ማለት ነው። በሌላ በኩል ዝግባው እንግዲህ
ጆሮ የሚጠቅሙ ሰዎች እና በጆሮ ዙሪያ ያሉትን ሰዎች ለመጉዳት አሁንም ድረስ የሚሄድበት ርቀት በጣም የሚያስፈራ ነው። እናም ፍቅርን ስልክ እያወራሽ ከጓደኛዋ ጋር እየሄደች ነበር። እንግዲህ ከሳሚ ጋር ተመካክሮ ነው ማለት ነው የተጫወተበት። እነሱን ስልኳን ሲቀማታኝ ሳሚ መጥቶ እንዴት ስልኳን ትቀማታለህ ብሎ ሳሚ ሲመታው ሲደበድበው ማለት ነው። እሱ ሁለታቸውም አውቀው እሷ ላይ ድራማ እየሰሩ ነበረ። እናም መጨረሻ ላይም ስልኩን ሰርቆ እንዳስቀረው እሱ እየደበደበው እያለ ከዛ ከኪሱ ገብቶ እንዳስቀረው አስመስሎ ከዛም ድጋሚ ወድቆ ተኝቶ ከዛ እሷ አንስታ ወስዳ ወደ ካፌ ሚሪንዳ ጋበዘችው ምናምን። ከዛ በኋላ መልሶ ስልኳን ሰረቃት። ብቻ የሆነ ሁለታቸውም ተማክረው ፍቅርን ተጫወቱባት ማለት ነው። ውስብስብ ያለ ነገር ውስጥ ነው ያስገቧተኝ። ጆሮም ሱቅ ብቻውን ነበረ እና መጋረጃ የሚገዛ ሰው ሲመጣ ግራ ገብቶት ነበር። ምክንያቱም ኤልያስ መጣው ብሎ ስለወጣ መጋረጃ የሚገዛው ልጅ ደግሞ ሚስት እርጉዝ ነበረች። ከዚህ በፊት የወሰድኩላት መጋረጃ ስላስጠላት አዲስ መጋረጃ ሳየኝ ብሎ አዲስ መጋረጃ እየገዛ ነበረ። ከዛ በኋላ ግን ያው ለመጨረሻ ላይ ተስማምተው ሊሸጥ ሲፈልግ የመጋረጃውን ዋጋ ሲጠይቀው አያውቅም ማለት ነው። ከዛም ፍቅር መታ ልትጠይቅለት ልትይልኝ በነፍስ የደረሽልኝ እያለት እያለ እንደ አጋጣሚ በቃ ምንድን የተፈጠረ ነገር አለ እንዴ ተመልሼ እመጣለሁ ብሎ ጥሯቸው ሄደ። እናም ፍቅርም ስልኳን እንደተሰረቀች እና ከዛ በኋላ እንደውም የተፈጠረውን ነገር ስትነግረው እንደ ፊልም ነው እንደምትነግሪኝ ምናምን እያለት ነበረ። መጀመሪያ አካባቢ አንድ ግብዳ የሚያክል ሰውዬ መጥቶ ስልኬን ወሰደው። ከዛ ደግሞ ሌላው አስጥሎ ሲያበቃ እንደገና እሱም ሰረቀኝ ብላ በጣቱ ተናደደ ማለት ነው። ምክንያቱም እኔ መጀመሪያ ስልኩ መሰረቁ አይደለም ያናደደኝ፣ ግን እንዴት ቢደፍሩሽ ነው አንቺ የኔ እህት መሆንሽ እኔ ወንድምሽ አጠገቢ ስላልሆንኩ ነው እንደዚህ ያደረኩሽ ብሎ ተናዶ ስልክ ስደውልለትም አንስቶት ነበረ። እናም በዚህ ምክንያት ያው ፍቅር ስልኳን ታቀምጣለች። በሌላ በኩል ወይዘሮ ሜላትና ሉሊት አሁንም በአዲስ መጥተዋል ማለት ነው። ሉሊት ስራ እየሰራች ነበረ። እንግዲህ አቶ ታደሰም እዩኤልም የሉ እና ስራ በዝቶብኛል እባክሽ ስሞትልሽ እርጄ እያለቻት ነበር ወይዘሮ ሜላትን። ወይዘሮ ሜላትም እሺ አግዝሻለሁ፣ ግን በአንድ ነገር የምንስማማ ከሆነ ነው። መጀመሪያ የምሰራውን ስራ ወደ እኔ ኢሜል ላከውና ስንመለስ እሰራዋለሁ። አሁን ላይ ግን ወጥተን ካንቺ ጋር ቡና ትጋብዥኛለሽ አለቻት። እና ለዚህ ነው እንዴ ምናምን ብላ እሺ ብለው እንግዲህ ዛሬ ትንሽም ቢሆን የሁለታቸው ጠላትነት እናም ሉሊት ደግሞ ከመዝሙር ከሀና ጋር እንዲሆን አልፈለገችም። በዚህ ምክንያት ወይዘሮ ሜላትን እንግዲህ አስጠንቅቃታለች። ልጅሽ ከመዝሙር ጋር እንዳት አልፈልግም ብላታለች ማለት ነው። በዚህ ምክንያት ወይዘሮ ሜላት ባክሽን እምቢ እንዳትይኝ ብላ ተንበርክካ ሀኒቿን ጠይቃታለች። እና ከመዝሙር ራቂ፣ እኛ የራሳችን የሆነ በቂ ችግር ስላለብን ሌላ ችግር አያስፈልገንም እና ከሱ ራቂ ብላ ነግራታለች። እኔም ደረቅ ስለሆንኩብሽ በጣም ይቅርታ፣ ከዚህ በኋላ ግን አንቺ የምትይኝ ሁሉ ሰማለሁ እና ከመዝሙር እርቃለሁ ብላ ወይዘሮ ሜላት ሀና ለወይዘሮ ሜላትም ቃል ገብታላታለች። በዚህ መሰረት እንግዲህ ሉሊት ከመዝሙር ጋር መሆኗ ምንም ስላላስደሰታት ልታራርቃቸው ነው የፈለገች ሁለታቸውንም። መዝሙር ደግሞ ሀና ወይዘሮ ሜላት ልጅ መሆኑን በጭራሽ ነው የማያውቀው። እናም ሀና በጣም ግራ የምትገባ ልጅ ናት። በጣም ግራ የገባት ናት። ልክ ነህ እንደ እናቷ፣ እናቷም እንደዚህ ናት ስትለው እናቷ ደግሞ ማናት የታውቂያታለች ምናምን ሲላተኝ ያው ሀና እናቷ ወይዘሮ ሜላት መሆኗን ነገረችው። በጣም ተገርሞ ነበረ። ለምንድነው ታዲያ በዚህ ሁኔታ እሷ እንደዚህ አይነት ስራ እየሰራች ልጇን በዚህ ሁኔታ የተወቻት እያለ ጥያቄ ሲጠይቅ እሷም ለጥያቄው መልስ አልመለሰችለትም ማለት ነው። ሀናም ከጆሮ ጋር መነጋገር ስላለባት ወደ ቤት ሄዳ ነበር። እናም በባለፈው ኤልያስ የነገራትን ነገር ሁሉ ግልጽ እንዲያደርግላት ነበር የጠየቀችው። እሱ ግን ግልጽ ነው በቃ እንደሰማሽ ነው ስላት እሱ እኮ አልነገረኝም የተፈጠረ ነገር አለ ነው እንጂ ችግር እንደተፈጠረ ነው እንጂ ችግሩን አልነገረኝም ማለት። ከዛም አንድ ባንዳ ሲያብራራላት በጣም ነው የተናደደችውም ተምቹ ድንብራለይ እንደዛ በጣም ዋጋ ከፍሎ እሷንም ሀናንም ሽምግልና ልኮ ለምኖ እንዳላገኛት ሁሉ አሁን ላይ እሷ ሴቶችን እየቀያየረ እንደሆነ ከሱም አልበቃ ብሎ ጭራሽ ከሱቁ ገንዘብ እየወሰደ እንደሆነ እና በሷም ጉዳይ በተምቹ ጉዳይና በሱሴ ጉዳይ በጣም እንደተናደደ በዛ ምክንያት ነው ችግር የተፈጠረ ብሎ ያለሽ ብሎ ነገራት ማለት ነው። እናም የሱሴን ጉዳይ ያው ራሴ ነኝ በገዛጀ ነው በቃ ምንም ብራት ለኤልያስ ብራት ተከልክላት እያልኩን የራሴ ነኝ ያጠገብኳት። ስለዚህ እሷን ነገር ጉዳይ ለኔ ታዩን የመፍትያ አበጅለታለሁ። የተምቹን ጉዳይ ግን ምን ማድረግ እንዳለብኝ አላውቅም ብሏለኝ ማለት ነው።
እናም ሀናም ምንም ማድረግ ያልቻለችም እሷ ብትናደድምና ድንብላልም ያው እውነት ለመናገር ሚስጥሩን የተናደደችበትን ነገር አልነገረቻትም ነበር። አሁን ግን በግልጽ አውቃለች ማለት ነው። በሌላ በኩል ሰላምና ሳሚ አሁንም እንደተፋጠጡ ነው። ሳሚ እንግዲህ ስራውን ጥሎ ሰላም የምሰራበት ቦታ ሁሌም ይሄዳል ማለት ነው። እና እሷ ደግሞ በቃ ከዚያ አትምጣ ስራ ታስፈታኝ እያለችው ነበረ። ሰላምም ከዚህ በፊት ገንዘቡ ስለተከፈለላት እሱ እየጠየቃት ነበር። እናንተ አይደለህም እንደ የከፈልከው ስትል በጭራሽ እኔ አይደለም እንዴ ሲጀመር እዚህ እየተመላለስኩ ያለሁት ራሱ ገንዘቡ ስንት እንደሆነ ለማወቅ ነው ሲላተኝ እና ታዲያ ገንዘቡን የከፈለልኝ ማን ነው ብላ ግራ ገብቷታል ማለት ነው። በስከ መጨረሻም እንግዲህ ድጋሚ እየተጨቃጨቁ ይገኛሉ። አሁንም ገንዘቡ ማን እንደከፈለላት ምንም የታወቀ ነገር የለውም። ሰላምም እያጣራች ነው። ጥያቄም ሆኖባታል ማን እንደከፈለላት እና ለምን እንደከፈለላት ለማወቅ ማለት ነው። በሌላ በኩል ትንሳኤና ምናሴ በድጋሚ ተገናኝተዋል። እናም ትንሳኤ ምርጫ ተሰጧት ነበር፣ ወይ እኔን ምረጭ ወይ እሱን ምረጭ ተብላ ነበር። አሁን ላይ ግን ብሩን ለመስጠት ሲል ድጋሚ ብሩን ዘርዝሮ እዞላት ሄዷል። እና ለምንድነው የመጣኸው? አትምጣ እኮ ብላህ ነበረ። ስለዚህ ለምን መጣህ? እኔ መምጣት ፈልጌ አልነበረም፣ ግን መምጣት ግዴታ ስለሆነብኝ ነው የመጣሁት። ገንዘቡን ልሰጥሽ ነው የመጣው። ይሄ ገንዘብ ያንቺ ነው። ስለዚህ ካልፈለግሽኝ ድጋሚ አልመጣም ብሏት ጥሏት ሄደ። እሷ ደግሞ በቃ አትምጣ፣ ከመጣህ ደግሞ ጥላኸኝ አትሄድ በቃ እያለችው ነበር። እናም የሁለታቸው ጉዳይ በጣም የሚያሳዝን ነው። ምክንያቱም አብረው እንዲሆኑ አትፈልግም እህቷ። እሷ ግን ደግሞ ትፈልገዋለች በጣም። ህይወቴ ሁላ ትርጉም ያገኘው ለምን መትረፍ የለካ ምክንያቱ አንተ ወደ ህይወቴ ሊያመጣ ነው